በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆችና አገልጋዮች በእግዚአብሔር ስም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባገኘነው ፍጹም ሰላምታ አቀርብላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን በሕይወት በጤና በቤቱ በፊቱ ሰብስቦ ስላገናኘን ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ክብር ምስጋና ይድረሰው። ከጀመር ምስጋና መልካም ስለሆነ በደንብ እናመስግንና ትምህርቱን እንጀምራለን። እግዚአብሔርን እናመስግን። እሺ፣ እግዚአብሔር ያክብርልኝ። ያው ምስጋና በረከት ነው። ምስጋና መልካም ነው። ምስጋና እግዚአብሔርን ደስ የምናሰኝበት ደግሞ የኛን ሕይወትም ዓላማውን የምናሳካበት መንገድ ስለሆነ እግዚአብሔር ለምስጋና ስለፈጠረን ለዚህ የተፈጠርን ስለሆነ ሁልጊዜ እግዚአብሔርን ማመስገን መልካም ነው። ምክንያት አግኝተን ብቻ ሳይሆን ምክንያት ፈጥረን ምክንያት ፈልገን ማመስገን አለብን ማለት ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ ቁጥር 22 ዛሬ የዕለቱ የወንጌል ክፍል ነው። ሰፊ ክፍል ስለሆነ ሁሉንም መሸፈን አንችልም። ከቁጥር 1 እስከ ቁጥር 8 ያሉትን ክፍሎች አነብላችሁና በዚህ ላይ ያለውን ትምህርት ሀሳብ ግልጽ ለማድረግ ለአእምሯችን ግልጽ እንዲሆን ከሕይወታችን ጋር እንዲዋሃድ ለማድረግ እሞክራለሁ ማለት ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ ቁጥር 8። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱ ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። ኢየሱስ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤተ መቅደስ እንደገባ ካህናትን ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከሰንበት የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችኋቸውም ነበር፣ የሰው ልጅ የሰንበት ጌታ ነውና ይላል። ክብር ምስጋና ለመድኃኒታችን ለኢየሱስ ክርስቶስ ይድረሰው። እንግዲህ ይህንን የወንጌል ክፍል ከመቅደስ የሚበልጥ ከዚህ አለ በሚል ርዕስ እዚሁ ላይ የተጻፈ በቁጥር 6 ላይ ተጽፎ የምናገኘው ክፍል ነው። እነዚህን 8ቱን ቁጥሮች በዚህ ርዕስ እንነጋገራለን ማለት ነው። ከመቅደስ የሚበልጥ ከዚህ አለ ይላል። ከመቅደስ የሚበልጠው በግልጽ ራሱ ኢየሱስ ክርስቶስ ነው። የዚህ ቃል ተናጋሪ፣ የዚህ ቃል ባለቤት፣ የወንጌሉ ባለቤት፣ የዚህ ብቻ ሳይሆን የሰማይና የምድር ባለቤት፣ የሁሉም ነገር ባለቤት የሕይወታችን ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ራሱን ነው ከመቅደስ የሚበልጥ ከዚህ አለ ያለው። ከመቅደስ የሚበልጠው እኔ ከዚህ አለሁ ማለት ነው። ሐሳቡ ግልጽ ሲሆን በመካከላችሁ ያለሁት ከፊት ለፊታችሁ ቆሜ ያለሁት እኔ ከመቅደስ እበልጣለሁ። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና ይላል። በዮናስ የሚበልጥ ከዚህ አለ ይላል። ቁጥር 41 ቁጥር 42 ላይ ደግሞ ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሶሎሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆም ከሶሎሞን የሚበልጥ ከዚህ አለ ይላል። አሁን 3 ቃላት ናቸው። ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ከመቅደስ የሚበልጥ ከዚህ አለ።
መቅደስ ምን እንደሆነ ታውቃላችሁ? የክህነት ስርዓት የተመሰረተበት የክህነት አገልግሎት የሚሰጥበት ነው። ከዮናስ የሚበልጥ ከዚህ አለ ሲል ደግሞ ዮናስ ምን እንደሆነ እናውቃለን፣ ነቢይ ነው። ስለዚህ ከነቢያት ሁሉ የሚበልጥ ከዚህ አለ እያለ ነው። ከሶሎሞን የሚበልጥ እዚህ አለ ሲል ሶሎሞን ንጉሥ ነው፣ ገናና ንጉሥ ነው። ስለዚህ ከንጉሱም የሚበልጥ እዚህ አለ እያለ ነው። ከዮናስ የሚበልጥ እዚህ አለ በሚለው ከነቢያት ሁሉ የሚበልጥ እዚህ አለ የሚለውን እየተናገረ ነው። ከሶሎሞን የሚበልጥ እዚህ አለ ሲል ከነገስታት ሁሉ የሚበልጠው እዚህ አለ እያለ ነው። ከመቅደስ የሚበልጥ እዚህ አለ ሲል ከካህናትም ካህናት ከሚያገለግሉበትም መቅደስ የሚበልጠው እኔ እዚህ አለሁ እያለ ነው ኢየሱስ ክርስቶስ። ስለዚህ ሐሳቡ ይሄ ነው፣ የርዕሱ ጭብጥ ይሄ ነው። ትምህርቱ መነሻ የሆነው ነገር በሰንበት ቀን መድኃኒታችን ኢየሱስ ክርስቶስ በእርሻ መካከል ማለፉና ተከትለውት በእርሻ መካከል ያልፉ የነበሩ ደቀ መዛሙርቱ በሰንበት ቀን ከእርሻው በእጃቸው እየቀጠፉ እሸት ይበሉ ስለነበረ ይህንን ያዩ አይሁድ መቃወማቸው ነው። ለትምህርቱ መነሻ የሆነ ይሄ ነው፣ አውዱ ማለት ነው። የኮንቴክስት የሚባለው ፈረንጅ ቋንቋ ኮንቴክስቱ ይሄ ነው፣ መነሻ የሆነው ይሄ ነው። ስለዚህ ኢየሱስ ክርስቶስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም እርሱን ተከትለው አለፉ። ርቧቸው ስለነበረ በእርሻው መካከል ሲያልፉ እሸት እየቀጠፉ ይበሉ ነበረ። ይህንን ጸሐፍትና ፈሪሳውያን የጌታም የደቀ መዛሙርቱም ጠላቶች ተቃራኒዎች የሆኑ ሰዎች ናቸው። እነዚህ ለምን በሰንበት ቀን ያልተፈቀደ ነገር ደቀ መዛሙርቱ ያደርጋሉ ብለው ጥያቄ ያነሱ፣ ተቃውሞ አነሱ። ይህንን ተቃውሞ ተከትሎ ለዚህ ተቃውሞ መድኃኒታችን ኢየሱስ ክርስቶስ መልስ ሰጠ። ይህንን በደንብ እንድንረዳው ኢየሱስ ክርስቶስ በሰንበት ቀን በእርሻ መካከል ያለፈ አይሁድ ስለ ሰንበት የነበራቸውን የተሳሳተ ትምህርት ለማስተካከል ነው። ይህም በደንብ ተረዱ። በሰንበት ቀን አይሁድ መደረግ የሌለበት ብለው የራሳቸው ዝርዝር ይዘዋል። የእግዚአብሔር ቃል የማይከለክለውን ይከለክላሉ፣ የሚፈቅደውን ደግሞ እንዳይደረግ ይከለክላሉ። የእግዚአብሔር ቃል ያልከለከለውን ተከልክሏል ይላሉ። በዝርዝራቸው ውስጥ አለ፣ አሳያቸዋለሁ። የተፈቀደውን እንዲደረግ የታዘዘውን ደግሞ እንዳይደረግ ያደርጋሉ። ይህ አይነት የተሳሳተ ትምህርት የሰውን ሕይወት እየጎዳ ነበረ፣ እግዚአብሔርንም እያሳዘነ ነበረ። ሕግ የተሰጠው የሰውን ሕይወት ለመጥቀም ነበረ፣ ግን እነርሱ ሕጉን ተጠቅመው የሰው ሕይወት ይጎዳሉ። ሕግ የተሰጠው እግዚአብሔርን ደስ ለማሰኘት ነበረ፣ እነሱ ግን ሕጉን ተጠቅመው እግዚአብሔርን ያሳዝናሉ። ለዓለማዊ የሕይወት ስራችሁም ስለሚጠቅማችሁ ይህን በደንብ አድርጋችሁ ስሙ። የእግዚአብሔር ሕግ አጠቃላይ ሁለት ዓላማዎች አሉ። የእግዚአብሔር ሕግ አጠቃላይ ማለት ነው። አንዱ የእግዚአብሔርን ክብር መግለጥ ነው፣ የእግዚአብሔርን ፈቃድ ማሳየት ነው። አንዱ የእግዚአብሔርን ክብር መጠበቅ፣ የእግዚአብሔርን ፈቃድ ማሳየት ነው። አንዱ የእግዚአብሔር ዓላማ የሕጉ ዓላማ አጠቃላይ ሚሊዮን ሕግ ብዘረዝሩ የዛ ትርጉም አንዱ ጭምጡ ዋናው ሐሳቡ በሕጎች ሁሉ የእግዚአብሔርን ክብር መጠበቅ ነው። የእግዚአብሔር ክብር እንዳይነካ የእግዚአብሔር ፈቃድ እንዲታወቅ ማድረግ ነው። ሁለተኛው ደግሞ የሰውን ሕይወት መጠበቅ ነው። ስለዚህ ሕጎች ትርጉማቸው የሰውን ሕይወት የሰውን ደህንነት የመጠበቅና የእግዚአብሔርን ክብር የመገለጥ ትርጉም ነው ያላቸው። ሕጎችን ስንረዳ፣ ሕጎችን ስናስረዳ፣ ሕጎችን ስንተረጉም፣ ሕጎቹን ስንተገብር የእግዚአብሔርን ክብር በሚነካ መንገድ ከተረጎምናቸው የእግዚአብሔርን ክብር ብቻ ሳይሆን የሰውን ደህንነት በሚነካ መንገድ ከተረጎምናቸው አልገቡንም ማለት ነው። የሕጉ መሰረታዊ ጭብጥ አልገባንም ማለት ነው። መሰረታዊ ትምህርቱ ካልገባን ሕጉን ቆመንለታል፣ ሕግ እየጠበቅን ነው በሚል ሰበብ ሰውን ልንጎዳ እንችላለን። እግዚአብሔርን ልናሳዝን እንችላለን። የእግዚአብሔርን ክብር ልንነካ እንችላለን። ኢየሱስ ክርስቶስ በሰንበት ቀን በእርሻ መካከል ለምን አለፈ? አይሁድ በሰንበት ቀን መደረግ የለበትም ብለው ዝርዝር የራሳቸውን ዝርዝር ይዘዋል። በእግዚአብሔር ሕግ ውስጥ ያልተጻፈ ነገር ማለት ነው። እሱን ተውትና የእግዚአብሔር ሕግ ምን እንደሚል የእግዚአብሔር ፈቃድ ምን እንደሆነ እንድታውቁ ላስተምራችሁ ፈልጋለሁ ሲል በእርሻ መካከል አለፈ።
ደቀ መዛሙርቱም በዛኑ ቀን ኢየሱስ ክርስቶስን ተከትለው በሰንበት ቀን በእርሻው መካከል አለፉ። በሰንበት ማለት እሁድ ማለት አይደለም፣ ያኔ መቅዳሜት ማለት ነው። ይሄንን ያዩት ጸሐፍት ፈሪሳውያን በሰንበት ቀን መደረግ የሌለበት ቀን እየተደረገ ነው ብለው ዝርዝራቸውን ይዘው መጡ ማለት ነው። በእነሱ ዝርዝር ውስጥ እየተከለከለ ነው ብለው ያሰቡትን ማለት ነው። ጥያቄያቸው ምንድነው? በሰንበት ማደረግ ያልተፈቀደ ነገር ተደርጓል የሚል ነው። ይሄንን በደንብ እንድትረዱት ደቀ መዛሙርቱ ምንድነው ያደረጉ? በሰንበት ቀን እሸት ሉቃስ በግልጽ ይነግረናል። ምዕራፍ 6 ላይ በእጃቸው እየቀጠፉ ይበሉ ነበረ። ምንድነው ያደረጉት? ድርጊቱ ምንድነው ስንል የተደረገው ተግባሩ ስራው ምንድነው ስንል በእጃቸው ደቀ መዛሙርቱ እሸት እየቀጠፉ ይበሉ ነበረ። ለምንድን ነው የሚበሉ ሲባል ደግሞ ምክንያቱ የሚበሉበት ምክንያት ስለራባቸው ይላል። እዛው ተጽፏል። ስለተራቡ ስለራባቸው በእጃቸው እሸት እየቀጠፉ ምን ያደርጉ ነበረ? ይበሉ ነበረ። ተቃውሞ ያስነሳው ይሄ ነው። ጥያቄ ያስነሳው ይሄ ነው። ጭንቁ ይሄ ነው። ይሄ ስህተት ነው፣ አይሁድ ስህተት ነው ብለው ዝርዝር ይዘዋል። ትክክል አይደለም ብለው ይዘዋል። ስለዚህ አይሁድ ለመክሰስ የተጠቀሙት ይሄንን ነው። በዚህ ሰዓት ክስ ሲያቀርቡ ሁለት ክሶችን ማቅረብ ይችሉ ነበረ እነሱ። አንደኛው የሰው እርሻ የሰው እርሻ ውስጥ ገብተው የሰው እሸት እየቀጠፉ ነው ብለው የሰው እሸት እየሰረቁ ነው ብለው መክሰስ ይችሉ ነበር። የሰው ነው የነሱ አይደለም፣ የሰው እሸት እየበሉ ነው ብለው መክሰስ ይችሉ ነበር። ይሄ አላሳይዳቸው የተጻፈ ግልጽ የሆነ አለ። የነሱ ዝርዝር ውስጥ ሳይሆን የእግዚአብሔር ቃል ውስጥ አለ። ዘዳግም ምዕራፍ 23 ቁጥር 25 ስታነቡት እንዲህ ይላል፣ በባልንጀራ እርሻ መካከል ስታልፍ ቢርብህም ባይርብህም፣ ርቦ ስለራበህ ብቻ ሳይሆን ባይርብህም በባልንጀራ በእርሻው መካከል ስታልፍ በእጆች ከእሸቱ ቀጥፈ መብላት ትችላለህ፣ በእጆች። ነገር ግን ወዳልታጨደ ወደ ባልንጀራ ማሳ ማጭድ መላክ አትችልም ይላል። ማጭድ መላክ አትችልም ማለት በማጭድ ልትነካው አትችልም። ያልታጨደውን የባልንጀራን ማሳ በማጭድ ልታጭድ አትችልም። ያልታጨደውን ማለት ከታጨደና እርሱ ካነሳው በኋላ ትቶት ሄደ ካለ ማጭድ ይዘህ መጥተህ መሰብሰብ ትችላለህ ማለት ነው። ቃርሚያ ነው፣ ቃርሚያው መውሰድ ትችላለህ። ነገር ግን ባልንጀራ ማሳውን ሳያነሳ ሳያጭድ በእርሻው መካከል ብታልፍ ማጭድ ወደ ባልንጀራ እርሻ መላክ አትችልም። ወደ ባልንጀራ እሸት ወደ ባልንጀራ መከር ማጭድ መላክ አትችልም። በእጆች ግን እየቀጠፉ መብላት ትችላለህ ይላል። ቢርብህም ባይርብህም ይቻላል። ይህ ሕግ ስላለ ለምን የሰው እሸት ይቆርጣሉ? ለምን የሰው ማሳ ይሰርቃሉ ብለው መክሰስ አልቻሉም። ይሄ እንደማያሰዳቸው አውቀዋል። ስለዚህ ምን አደረጓት? ጠምዘዝ አረጉና ዞር አድርገው በሰንበት መደረግ ያልተፈቀደውን ነገር ያደርጋሉ አለ። ምንድን ነው በሰንበት ማድረግ ያልተፈቀደው? በሰንበት እሸት በእጅ ቀጥፎ መብላት አይቻልም አለ። ማን አለ? ራሳቸው። በሰንበት ቀን በእርሻ መካከል ብታልፍ በእጅ እሸት ቀጥፎ መብላት አትችልም የሚል የተጻፈ የለም። በብሉይ ኪዳኑ አታገኙት፣ ጨራሽ የለም። በእግዚአብሔር ቃል ውስጥ የሌለ። ታዲያ የት ነው የተጻፈ ሲባል አይሁድ ሰንበትን ማክበር ማለት ምን ማለት ነው ብለው ሲተረጉሙ በዝርዝር ይሄን ያህል ርቀት የሄደ ይሄን ያህል የተሸከመ ይሄን ያደረገ የሚል ዝርዝር አላቸው። እነሱ ዝርዝር ውስጥ እኛ ትርጓሜ እንደምንለው ማለት ነው። በዝርዝራቸው ውስጥ አስቀምጠውታል። ከዛ ዝርዝራቸውን ይመዘዙት እንጂ በእግዚአብሔር ቃል ውስጥ የለም። በእነሱ ትርጉም ውስጥ ነው ያለው። በሌላ ቃል ራሱ መድኃኒታችን ኢየሱስ ክርስቶስ እንዳላቸው እየከሰሱ ያሉት ስለ እግዚአብሔር ቃል ስላይሆን ስለ ራሳቸው ወግ ነው። የራሳቸውን ወግ የራሳቸውን ትምህርት ለማስጠበቅ የእግዚአብሔር ፈቃድ የሚቃወሙበት በር ነው እየከፈቱ ያሉት። ስለዚህ በሰንበት ቀን በመከር መካከል በእሸት መካከል ሲታለፍ ከእሸቱ በእጅ ቀጥፎ መብላት ያውም ለራበው ሰው አልተከለከለም። በሕጉ የለም። በእግዚአብሔር ቃል ውስጥ ክልክል አይደለም፣ የተፈቀደ ነው። ባይርብህም ከባልንጀራ ማሳ በእሸት
በእጅ ቀጥፋ መብላት ትችላለህ። እሸቱ ይቻላል። ስለዚህ አይሁድ የእግዚአብሔርን ቃል የራሳቸውን ሕግ ተጠቅመው ይቃወማሉ፣ የእግዚአብሔርን ፈቃድ ይቃወማሉ። ይሄ አውድ በትክክል ከገባን ይሄ ነገር በትክክል ከገባን ኢየሱስ ክርስቶስ ምን እንደመለሰ በደንብ ይገባናል። እነዚህ ነገሮች አጠር ባለ መንገድ ደግምላቸዋለሁ። ኢየሱስ ክርስቶስ በሰንበት ቀን በእርሻው መካከል ያለፈው አይሁድ ስለ ሰንበት የተሳሳተ ትምህርት ያስተምሩ ስለነበረ ያንን ለማረም ነው። ደቀ መዛሙርቱ እሸት ቀጥፈው የበሉት በእግዚአብሔር ቃል ስላልተከለከለ ነው፣ ስለተፈቀደ ነው። የተፈቀደ ነገር ነው ያደረጉት። ያው ደግሞ ስለ ራባቸው ነው ያደረጉት። መራብ ደግሞ ሌላ ምክንያት ነው። ቢፈቀድም ባይፈቀድም ስለ ራበህ የተከለከለ ነገር ሁሉ ልታደርግ ትችላለህ። ኢየሱስ ክርስቶስ እዚህ ፈቅዷል። የፈቀደበትን መንገድ አሳያቸዋለሁ። የእግዚአብሔር ቃል ይፈቅዳል። የራበው ሰው በሕግ የተከለከለን ነገር ጭምር አድርጎ ራሱን ሊያተርፍ ይችላል። የተከለከለም ቢሆን መደበኛ በሆነ ሰዓት ባራበ ሰዓት ልትከለከል ትችላለህ። በራበ ሰዓት ግን ሕግ ጥሰህ ሕይወት ልታተርፍ ትችላለህ። ይሄው ስርዓት ጥሰህ ሕይወት ልታተርፍ ትችላለህ። እዚህ አለ። ስለዚህ ኢየሱስ ክርስቶስ ምንድን ነው እያለ ያለው? ሰንበትን በተሳሳተ መንገድ ልታከብሩ አትችሉም። የእግዚአብሔርን ፈቃድ የራሳችሁን ትምህርት ተጠቅማችሁ ልትቃወሙ አትችሉም። መደበኛው የእግዚአብሔር ቃል ነው። የእናንተ ወግ ከጠቀመ፣ የእግዚአብሔርን ቃል ከገለጠ፣ የእናንተ ስርዓት የእግዚአብሔርን ቃል ካከበረ ይከበራል። የእግዚአብሔርን ቃል የሚቃወም ወግና ስርዓት ካላችሁ ደግሞ ስለ ወጋችሁ፣ ስለ ስርዓታችሁ፣ ስለ ራሳችሁ ትምህርት በሰው ሰራሽ ትምህርት፣ በሰው ሰራሽ ወግ፣ በሰው ሰራሽ ስርዓት የእግዚአብሔርን ፈቃድ ልትቃወሙ አትችሉም ለማለት በሰንበት ቀን መካከል አለፈና ደቀ መዛሙርቱን እሸት እንዲበሉ ፈቀደና ትምህርት ማስተማር ጀመረ። ስለዚህ አይሁድ ለምንድን ነው በሰንበት መደረግ የተከለከለው ነገር የሚደረግ ብለው ይህንን ተቃወሙ። ኢየሱስ ክርስቶስ ግልጽ ማስረጃ ሰጠ። ማስረጃዎቹ በዝርዝር ምን ምን እንደሆኑ ተመልከቷቸው። እነዚህ ናቸው ግልጽ የሚያደርጉልን። አንደኛ የታሪክ ማስረጃ፣ ታሪክ ማስረጃ ሆኖ ግልጽ ሆኖ ቀረበ። ኢየሱስ ክርስቶስ ምን ብሎ ቁጥር 3 ላይ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ፣ ዳዊትና ማን? ከእርሱ ጋር የነበሩ ሰዎች። ዳዊት ተሰዶ ነበረ። ከሳኦል ጋር በተጣራ ጊዜ ተሰዶ ነበረ። ዳዊትና ከእርሱ ጋር የነበሩት ሰዎች በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትን ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን መስዋዕቱን ወይም የመስዋዕቱን ኅብስት እንደበላ አላነበባችሁምን አላቸው። ይሄ አንደኛ ሳሙኤል ምዕራፍ 21 ላይ ተጽፎ የምናገኘው ነው። ምዕራፍ 21 ላይ አንደኛ ሳሙኤል ምን ተጽፏል? ዳዊት ከሳኦል ጋር ተጣላ፣ ተሰደደ፣ በዋሻ በበረሃ መኖር መዋል ማደር ጀመረ። አንዳንድ ሰዎች ደግሞ የከፋቸው ሰዎች ከዳዊት ጋር ተባበሩ፣ አብረው ሆነው ቡድን መሰረቱ። ስደተኛ ቡድን ማለት ነው። እርሱ ተቀምጧል፣ ሊሾም ቀርቧል። ያው ንጉሥ ሆኗል፣ በእግዚአብሔር ዘንድ ሆኗል። ነገር ግን ሳኦል አልሞተም። በስደት እያለ 3 ቀን የሚበሉት ነገር አጡ። ስለዚህ ተቸገሩ፣ ተጎዱ። ዳዊት የሚበላው ሲያጣ ቀጥታ ወደ ደብተራ ኦሪት መጣ። ያኔ ቤተ መቅደሱ አልተሰራም። ወደ ደብተራ ኦሪት መጣና ወደ እግዚአብሔር መጣና ሊቀ ካህናቱን አገኘው። ለሊቀ ካህናቱ ጥያቄ ያቀረበ፣ በዚህ አንዳች የሚበላ ነገር አለ ወይ? እርቦናል፣ እኔም እርቦኛል፣ ከኔ ጋር ያሉትም ሰዎች እርቧቸዋል። ስለዚህ የሚበላ ነገር ካለ ስጠኝ አለው። ሊቀ ካህናቱ በግልጽ እዚህ ላንተና እናንተ ላሉት ሰዎች የሚበላ ነገር የለም፣ ካህናት ብቻ የሚበሉት ነገር ነው ያለው አለው። ምን ማለት ነው? በቤተ መቅደሱ ውስጥ ቤተ መቅደሱ አደባባይ ያለው ልክ እንደዚህ ቅድስት አለው፣ ከውስጥ ቅድስተ ቅዱሳን አለው። ልክ ቤተ መቅደስ አሁን እንደምንቀድስበት ማይሌት እንደሚቆምበት አለ። የእናንተ አጋጣሚ ደግሞ ሁለት ነው። ጥሩ ነው። እዚህ አደባባይ ያለ ልክ እንደ ደብተራ ኦሪት ነው። እዚህ ደግሞ ልክ ካህናት እንደሚቀድሱበት ቁርባን እንደምንቀበልበት ቅድስት አለች። እሷ ጋር በቀኝ በኩል መሰዊያው አለ እና በቀኝ በኩል ባለው መሰዊያ ላይ ጠረጴዛ ነው። እዛ ጠረጴዛ ላይ 12 ዳቦዎች ይቀመጣሉ። 12ቱን እስራኤል ወክለው ጠዋት 6ቱን ሲሰው 6ቱን እንደገና ተክተው 12 ይሆናል። አይጎልም፣ 12 ቁጥር አይጎልም። ስለዚህ ካህናት ብቻ ናቸው የሚበሉት። ለሕዝብ አይፈቀድም፣ ካህን ላልሆነ አይፈቀድም። ለካህናት ብቻ እንጂ ለአንተና ከአንተ ጋር ላሉ
የማይፈቀድ መስዋዕት ነው ያለው። ህብስተ ገጽ ይባላል በግዕዝ ቋንቋ። ጠረጴዛው ላይ እስራኤልን ወክሎ ያሉ 12ቱ ህብስት ብቻ ናቸው ያሉት አለው። ርቦናል ላምጣ ነው ዳዊት ማለት ነው። ርቦናል ላምጣ አለ። ያን ሰዓት ሊቀ ካህናቱ በደንብ መጠንቀቅ ከፈለገ ዳዊት ቢለው ዳዊት ተቀምጦ ስለነገሰ ኃይለኛም ስለሆነ ስለታወቀ ሳኦልን በጎልያድን ገድሎ ስለነበር በደንብ ታውቋል። ምናልባት አብረው ያሉት ጎረምሶች አብረው ያሉት ወጣቶች ንጹሃን ባይሆኑስ አሉ። እኔም ከኔ ጋር ያሉትም 3 ቀን አልፎናል ከበላን ከጠጣን ከሴቶችም ከደረስን ሩቅ ነን። ስለዚህ አምጣ ነው። ከዛስ አወጣና ህብስቱን ሰጥተው ለራሱን በላ፣ ጓደኞቹንም አበላና ከጎት ተረፈ። አሁን ኢየሱስ ክርስቶስ ምን አደረገ? ይህንን ታሪክ በመደበኛ ህግ ዳዊት ይህንን መብላት አይችልም። ካህናት ብቻ ሊበሉት የተፈቀደ ነው። ሌላ የሚበላ ነገር ቢኖር ኖሮ ዳዊት ይህን ማድረግ አይችልም ነበር። አብረውት ያሉትም ይህንን ማድረግ አይችሉ ነበር። ነገር ግን ዳዊት ርቦታል። አብረውት ያሉትም ርቧቸዋል። ሊሞቱ ነው። ሊቀ ካህናቱን ሊከለክላቸው ዳዊትም ሊቀ ካህናቱን ተጭኖ አምጣ ልብላ ባይለው ኖሮ ቢሞት ኖሮ ህጉ ተከበረ ማለት ነው ወይ? አይደለም። ዳዊት ራሱን ለማትረፍ ስለራበው ራሱና አብረውት ያሉት ሰዎች ያልተፈቀደላቸውን የመስዋዕቱን ህብስት በልተው ድነዋል፣ ራሳቸውን አትርፈዋል። ይሄንን እንዳደረጉና ኃጢአት በደል እንዳልተቆጠረባቸው በደል ኃጢአት ሆኖ እንዳልተቆጠረባቸው አላነበባችሁ? ምን አላቸው? ዳዊት ይሄንን ማድረጉ አስቀሰፈው? በደል ሆነበት? ኃጢአት ሆነበት? የለም። ለምን? ስለተራበ። ህግ ስላላፈረሰ ነው? የለም። ህጉ ፈርሷል። ያልተፈቀደለትን በልቷል። ለካህናት ብቻ የተፈቀደው በልቷል እሱ። ነገር ግን ስለራበው፣ ነገር ግን በመራቡ ምክንያት ስላደረገው እግዚአብሔር በደል አድርጎ አልቆጠረበትም። ስለዚህ የእግዚአብሔር ልብ ከምን ጋር ነው ያለው? ከሰው መዳን ጋር ነው ያለው። ለሰው ከመራራት ጋር ነው ያለው። ህግ ስላልተጣሰ አይደለም። ነገር ግን ህጉን ጥሰህ አንዱን ህግ ጥሰህ ሌላ የተሻለ ህግ ማድረግ ትችላለህ። ሰውን ማዳን ህጉን ከማፍረስ የሚሻልበት ጊዜ አለ። እንደዚህ አይነቱ ቃል ላይገባን ይችላል። አንዳንዴ ጠንከር አድርገን ማሰብ ሊጠበቅብን ይችላል። አንዳንድ ሁኔታዎች አንድ ህግ ጥሶ ሌላ የተሻለ ህግ መፈጸም ሊያመጡ ይችላሉ። በተለይ ደግሞ የሰውን ህይወት የማትረፍ ጉዳይ ከሆነ ምንም ህግ ላይ ከለክል ይችላል። ቀላል ምሳሌ ልንገራችሁ። ይሄ በአገር ህግ አላውቅም፣ እርግጠኛ ዳኞች ካላችሁ ወይም የህግ ባለሙያዎች ካላችሁ ስትሰሙኝ በደንብ አዳምጡኝና ማስተካከያ ካላችሁ እዚህ ልቀበላችሁ ይችላል። ችግር የለም። ለምሳሌ አንድ ሰውን ማዳን ፈልጎ መኪና እያሽከረከረ እየሄደ ሰውን ወደ ሕክምና ቦታ ለማድረስ ፈልጎ ማለት ነው። መኪና እየነዳ ነው። መኪና እያሽከረከረ እየሄደ የሚፈልገው ሰውን ሕክምና ቦታ ማድረስ ነው። የተጎዳ ሰው፣ ደም የሚፈሰው ሰው ይዟል። አምቡላንስ ከሆነ በህግ የተፈቀደ ስለሆነ ግልጽ ነው። አምቡላንስ ከሆነ እያበራ ህግ እየጣሰ መሄድ ይችላል። ነገር ግን በዚህ መንገድ ያልሆነ አንድ ሹፌር፣ ማንኛውም መደበኛ ሹፌር ጭኗል። ተጠንቅቆ ደም የሚፈሰውን ሰው፣ የተጎዳን ሰው ሕክምና ቦታ ለማድረስ ትራፊክ ጥሶ ቢሄድ እና ትራፊክ ቢያገኘው አስረድቶ ማለፍ ይችላል። ትራፊኩ ቢፈቅድለት መልካም፣ ትክክል ነው ያደረገው። የትራፊክ መብራት ለመጠበቅ ሲባል የሰው ህይወት መጉዳት የለበትም። ሌላ አደጋ ሊደርስ መፍቀድ የለበትም። የተዘጉ መንገዶችን ሁሉ ሊጠቀም ይችላል። ትራፊኩ ከፈቀደለት ትክክል፣ ካስረዳው ትክክል፣ ካልሆነ ደግሞ በትራፊኩ ተቀጥቶ ዋጋ ከፍሎ ቢሆን ሰውየውን ማድረስ አለበት። ትክክል ነው ያደረገው። ልክ እንደዚህ ማለት ነው። አንዱን ህግ ለማዳን ማለት የሰውን ህይወት ለመጠበቅ የሰው ህይወት ህግ አይደለም። በዚህ ቋንቋ በደንብ መረዳታል። የሰው ህይወት ህግ አይደለም። የሰው ህይወት ከህግ በላይ ነው። የሰውን ህይወት በህግ ስር ማሰርም አንችልም። የህግ ባሪያም አይደለም። የሰው ህይወት ከህግ በላይ ዋጋ አላት። ስለዚህ ህግ መጣስና የሰውን ህይወት መጠበቅ የሚቻልበት ግዴታ ይመጣል አንዳንዴ ማለት ነው። ዳዊት ተራበው፣ ከሱ ጋር ያሉት ተራቡ። ስለዚህ ምን አደረጉ?
በሕግ የተከለከለን ነገር ለእነሱ ያልተፈቀደላቸውን የመስዋዕቱን ኅብስት በሉና ለካህናት ብቻ የተፈቀደው ነገር በሉና ተረፉ። ነገር ግን በደል አልሆነባቸው። ለምን? ስለራባቸው። ለምን የሚለው ነው ምክንያቱ ነው። ዋና ወሳኝ ነገር ምክንያቱ ነው። ስለራባቸው። ባይረባቸው ኖሮስ ማድረግ አይችሉም። ቢረባቸውም ሌላ ኅብስት ቢኖር ኖሮስ የሚበላ መደበኛ ምግብ ቢኖር ኖሮስ ማድረግ አይችሉም። አያችሁ፣ እርቧቸዋል፣ ሌላ ምግብ ጠፍቷል። ቢረባቸውም ሌላ ምግብ እያለ ማድረግ አይችሉም። ሳይረባቸው ማድረግ አይችሉም። መደበኛ ሕግ ላይ አይሰራም እንደዚህ አይነቱ ነገር። ነገር ግን ሁኔታው ሕይወትን ውጥረቱ ሲከታትና ሕይወትን ማትረፍ የግድ ሲሆን ሕግ ትጥስና ሕይወት ታተርፋለህ ማለት ነው። ክርስቶስ ምንድን ነው እያደረገ ያለው? ይሄንን ነገር በደንብ ተረዱ ነው እያለ በደንብ ወቁት። የእግዚአብሔር ፈቃድ ሕግ በመስጠት የሰውን ሕይወት መግደል አይደለም። የእግዚአብሔር ፈቃድ ሕግ በመስጠት የሰውን ሕይወት ማስጨነቅ አይደለም። የእግዚአብሔር ፈቃድ የሰውን ሕይወት ሕግ በመስጠት መምራትና ማቅናት ማስተካከል እንጂ መጉዳት አይደለም። ስለዚህ በተሳሳተ መንገድ አትረዱት። ሕጉን ሰንበትን ማክበር በሚል መንገድ የተራበ ሰው እሸት ከትፎ ሲበላ ኃጢአት የሌለበት ሰው ወደ መኮንን አትግቡ እያለ ኢየሱስ ክርስቶስ አስተካክሉ እያለ ማስረጃ አንድ ማለት ታሪካዊ ማስረጃ ቀረበ። ሁለተኛው ማስረጃ ደግሞ የሕግ ማስረጃ ቀረበ። በሙሴ ሕግ የተጻፈ ራሳችሁ ካህናት ናቸው። ደግሞ እነዚህ ተቃዋሚ ሰዎች ካህናት ናቸው፣ ፈሪሳውያን ናቸው። የቤተ መቅደሱ መሪዎች፣ አስተማሪዎች የሕግ አዋቂዎች ናቸው። ሕግ አዋቂዎች ስለሆኑ የተማሩ ስለሆነ ነው እየተቃወሙም ያሉት። የማይማሩ ቢሆኑ ሕግ ጠቅሰው ምክንያት አቅርበው ላይቃወሙ ይችሉ ነበረ። ስለዚህ እነዚህ ሰዎች እናንተ የተማራችሁ ናችሁ፣ ሕጉን ታውቃላችሁ፣ ደግሞ ካህናት ናችሁ፣ ታገለግላላችሁ። ከምታገለግሉበት ሕግ ከምትተረጉሙትና ከምታስተምሩት ሕግ ደግሞ ሌላ ምክንያት ሌላ ማስረጃ አቀርብላችኋለሁ አላቸው። ምንድን ነው እሱ? ምክንያት 2 ቁጥር 5 እዚሁ ማቴዎስ 12 ቁጥር 5 ካህናትን በሰንበት ቀን በሰንበት በመቅደስ ሰንበትን እንዲያረክሱ። ይኸው በሰንበት በመቅደስ ሰንበትን እንዲያረክሱ። በሰንበት ቀን ሲያገለግሉ በመቅደሱ ውስጥ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባቸውም? ምን ማለት ነው? ካህናቱ በቤተ መቅደስ በሰንበት ያገለግላሉ። እንዴት እንደሚያገለግሉ ደግሞ ታውቃላችሁ። ሲያገለግሉ ምን ያደርጋሉ? የዛሬዎቹ እንደዚህ ዙሮ ነው ያሉት። ምንም ቀለል ያለ ምስጋና። የድሮዎቹ ደግሞ ምን ያደርጉ ነበር? እኔ ብሉይ ኪዳን ተማሪ ስለሆኑ ደስ ይለኛል እንደዚህ አይነቱን ነገር። የብሉይ ኪዳን ካህናት ምን ያደርጋላችሁ መሰላችሁ? በሰንበት ቀን በመደበኛው ቀን ከሚደረገው ከሚሰዋው መስዋዕት ተጨማሪ 2 ጊደሮች 2 በጎች ይመጣሉ። ተጨማሪ ማለት ሰንበት ስለሆነ ይጨመራል። መደበኛው መስዋዕት አለ፣ በመደበኛው ላይ ይጨመርና በሰንበት ቀን ላሙን፣ በሬውን፣ በጉን፣ ፍየሉን ያርዳሉ፣ ያወራርዳሉ፣ ስሙን ያጨሳሉ፣ ደሙን ያፈሳሉ። ቅድም ያልኳቸው ውስጥ ተገጹ ዳቦ ውስጥ ነው ያለ። አደባባዩ ላይ ደግሞ ልክ እንደዚህ እንዳውደ ምሕረቱ ላይ ትልቅ መሰዊያ አለ። በነሐስ የተለበጠ መሰዊያ አለ። እዛ መሰዊያ ላይ ሙሉ ስጋውን ያመጡና መሰዊያው ላይ ስሙን ያጨሱታል። ደሙን ደግሞ ከመሰዊያው ስር ያፈሱታል። ስለዚህ በጉን ያስራሉ፣ ይጥላሉ፣ ያርዳሉ፣ ያወራርዳሉ፣ ደም ያፈሳሉ፣ ስብ ያጨሳሉ። ይሄ ሁሉ ስራ ነው። አድካሚ ነው፣ በጣም አድካሚ ነው። በሕጋችሁ ውስጥ እኮ ካህኑ በግ ማረዱ፣ ደም ማፍሰሱ፣ ስብ ማጨሱ፣ ይሄ ሁሉ አገልግሎት በሰንበት ቀን መከናወን የለበትም ብላችሁ እኮ ታስቆሙታችሁ። ካህናቱ ይሄንን ዕለት ዕለት ያደርጋሉ፣ በደልም አይሆንባቸውም። ይሄንን በሕጉ አላነበባችሁ? ምን አላቸው? ምን ማለት ነው ይሄ ማለት? ይሄንን በደንብ እንረዳው። በሌላ ቀን በድሮ በእነሱ እሁድ ስራ ቀን ነው፣ የመጀመሪያ ቀን ነው የሳምንቱ። እሁድ ቀን፣ ሰኞ ቀን፣ ማክሰኞ ቀን ይሄንን ብታረጉ መደበኛ ነው፣ የተፈቀደ ነው። በሰንበት ቀን ግን ይሄንን ማድረግ አትችሉም ተብሎ በዝርዝር ስራ ውስጥ ከተቀመጠው ነገር ውስጥ በሰንበት ቀን ሰኞ ቀን መደረግ ያለበትን ነገር ያደርጋል። እየሰማችሁኝ ነው? በጣም ጥሩ።
እንግዲያስ እየሰማችሁኝ ከሆነ አንድ ነገር እዚሁ ልናገር በመሃል ላይ ማለት ነው። አንድ ሰው ስላየው ነው፣ ያው የሚቀሰቅሰኝ ሰው ስላየው ነው ማለት ነው። እዛ ጋር የሚጸልይ ሰው ያለው ዳዊት ገልጦ ይሁን ሌላ ነገር እያደረገ ይሁን አላውቅም። ወንድሜ ትምህርት አያስፈልግም? በልክ ዝጋና ይሄንን ልናገር። ቀጥታ ነው የምናገረው። ያልገባችሁ ነገር እንዳለ የሚያሳይ ምልክት ስለሆነ ማለት ነው። ምዕመናን ቤተ ክርስቲያን መጥታችሁ በቅዳሴ ጊዜ ከጸለያችሁ፣ የጋራ መዝሙር በሚዘመርበት ጊዜ ዳዊት ከደገማችሁ፣ ጸሎት ከጸለያችሁ፣ የግል ጉዳያችሁ ውስጥ ከገባችሁ፣ ወንጌል በሚሰበክበት ጊዜ እናንተን መዝገበ ጸሎት ይዛችሁም ሆነ ወይም ሌላ የቃል ጸሎታችሁን ሆነ ይዛችሁ ከገባችሁ አልገባችሁም ማለት ነው። ነገሩ አልቋል ማለት ነው። ነገሩ ከዚህ ነው የሚጀምረው። አልተገናኘንም ማለት ነው። ሃይማኖቱ አልገባንም ማለት ነው። ከወንጌል የበለጠ ነገር ሌላ እንዳለ እያሰብን ነው ማለት ነው። ከቅዳሴ የሚበልጥ ሌላ ነገር እንዳለ እያሰብን ነው ማለት ነው። እንዲያውም ልንገራችሁ፣ የግል ጸሎት ለመጸለይ ቤተ ክርስቲያን ባትመጡ ችግር የለውም። መታችሁ ብትጸልዩ ችግር የለውም። ግን ቤታችሁ መጸለይ ትችላላችሁ። የግል ጸሎት ይቻላል። የግል ጸሎት ቤት አይከለከልም፣ የትም ቦታ አይከለከልም። የተከለከለው ቅዳሴ ነው። እዚህ ቦታ ብቻ መሆን አለበት ብሎ የተከለከለው። ስለዚህ ወደ ቤተ ክርስቲያን ከመጣችሁ በቅዳሴ ጊዜ ለምን የግል ጸሎት ትጸልያላችሁ? ከቅዳሴ የሚበልጥ የለም፣ ከወንጌል የሚበልጥ የለም፣ ከማህበር ጸሎት የሚበልጥ የግል ጸሎት የለም። ካልገባችሁ ትምህርቱ በደንብ እስኪገባችሁ ተማሩ። ካልሆነ ግን ገብቷችሁ እያደረጋችሁት ከሆነ ደግሞ ጠንከር ያለ ተግሳጽ ያስፈልጋችኋል። ጉዳት ነው። ወይም ከበድል አድርግላችሁ ሞኞች ናችሁ፣ እልከኞች ናችሁ ማለት ነው። ትክክል አይደለም። ይሄንን አላበረታማ። ግን በጣም ከሚያበሳጩኝ ነገሮች አንዱ ይሄ ነው። በጣም ከሚያሳስቡኝ ነገሮች አንዱ ይሄ። ሰው እንዴት በቅዳሴ ሰዓት የግል ጸሎት ይጸልያል? ሰው እንዴት በማህበር ጸሎት ሰዓት ክርስትና አልገባውም ማለት ነው? ወንጌል በሚሰበክበት ሰዓት ወንጌሉ አልገባውም ማለት ነው? እግዚአብሔር እየተናገረ የራሱን ጸሎት የሚጸልይ ማን ነው? ክርስቶስ እየተናገረ የራሱን ጸሎት የሚጸልይ ማን ነው? ወይስ ይሄ የሚነበበው የሚተረጎመው ጸሎት የክርስቶስ ቃል መሆኑን አላመንበትም? ካመንበት አቁሙና ማንኛውም ነገራችሁን አቁሙና ነፍስ እስከማይቀርላችሁ ድረስ በደንብ ሰብሰብ ብላችሁ ስሙ። ካስረዘምንባችሁ እጃችሁን አውጣችሁ ረዝሟል አቁሙልንና ወደ ቤታችን እንድበሉ። በእርግጥ እንደዛም መደረግ የለበትም። ምክንያቱም ከወንጌል ይበልጥ የለም። ግን እንረዳቸዋለን። ስለዚህ እኛም ሰብሰብ አድርገን እንልካቸዋል። እግዚአብሔር ይርዳል። ከሄድኩኝ ብዙ ሰዓት እንዳያቆየኝ። ሁለተኛው የሰንበትን ሕግ ጥሰው በሰንበት መደረግ በሌለበት መንገድ ካህናቱ በቤተ መቅደስ በሰንበት ቀን ሰንበትን ይሽራሉ። ምን እያደረጉ? በሬ ያርዳሉ፣ በግ ያርዳሉ። ላሙን በሬውን እያረዱ ስጋውን እያወራረዱ ደሙን እያፈሰሱ ስሙን እያጨሱ የሚያደክም ስራ ይሰራሉ። ነገር ግን በደል አይሆንባቸውም። ይሄ ሰንበትን መሻር አይደለም። አልገባችሁም ማለት ሕጉን ተረጎመላቸው ማለት ነው። የሕጉ ትርጉም ቢገባችሁ ኖሮ ሰንበትን አክብር ያለ ጌታ በሰንበት መስዋዕት አቅርብልኝ ብሏል። በሰንበት አገልግለኝ ብሏል። ስለዚህ ሰንበትን አክብር የሚለውን ሕግ የምትተረጉመው በሰንበት ቀን እግዚአብሔርን ማገልገል እንዴት እችላለሁ በሚለው አውድ ውስጥ ነው። ሰንበትን አክብር ያለ እግዚአብሔር እኔን አታገልግለኝ እያለ አይደለም። ሰንበትን ማክበርህ ራስህን ከማገልገል ወጥተህ እኔን ወደ ማገልገል እንድትገባ ነው። እኔን ማገልገል ከሆነ የሚያደክም ነገር ብትሰራም ችግር የለም። ለምሳሌ በሰንበት ቀን ረጅም ሰዓት ካህናቱ ይቆማሉ ማለት አድካሚ ነው። በብሉይ ኪዳን በቀዳሚ ሰንበት ሕግ አይፈቀድም። እጅህን እግርን አጣጥፈህ ቁጭ ማለት ነው። መሰብሰብ አለብህ እንጂ ረጅም ሰዓት ቆመ ምስጋና ማቅረብ አችልም። ከበሮ ይመታል፣ ማየት ይቆማል፣ አድካሚ ስራ ይሰራል። ሰንበት ነውና የምን እንተወው አይባልም። ማንን ማገልገል ስለሆነ እግዚአብሔርን ማገልገል ስለሆነ የስራው ዓላማ ሰኞና ሰንበትን ልዩ ያደርጋቸዋል ማለት ነው። በሰንበት ቀን ማድረግ በሰኞ ቀን አለማድረግ አንድን ስራ ይቻላል። ዓላማው ከተለየ ዓላማው እግዚአብሔርን ማገልገል ከሆነ ሰኞ ቀን የምታደርገውን ነገር ሰንበት ቀን ታደርገዋል። ችግር የለውም ማለት ነው።
የሕጉ ዓላማ እንጂ ሕጉን የሚሽረውና የሚያጸድቀው አንተ የምትሰራው ስራ አይደለም። እንደዚህ አይነቱ አነጋገር ግልጽ ከሆነ ግልጽ ነው። ሕጉን የምትሽረው የምትሰራውን ስራ በምትሰራበት ዓላማ እንጂ በምትሰራው ስራ አይደለም። የምትሰራው ስራ ሰኞ ቀን የሚደረግ ሆኖ እሁድ ቀን ያንን ብታደርገው፣ ቅዳሜ ቀን ብታደርገው ዓላማው ከተቀየረና ዓላማው እግዚአብሔርን ማገልገል ከሆነ ችግር የለውም ማለት ነው። ይሄንን ዝርዝር ማስረዳት ሊያስፈልግ ይችላል፣ በስብከት ላይ ገባ ይችላል። ነገር ግን እውነት ነው። ይሄ ሁለተኛ የሕግ ማስረጃ። ሶስተኛ የራሱ ማንነትና ክብሩ ታላቅነቱ ግልጽ አደረገ። ከመቅደስ የሚበልጥ የት አለ አለ? ከዚህ አለ አለ። ከመቅደስ የሚበልጥ እዚህ አለ ማለት የብሉይ ኪዳን ካህናት መቅደሱን ሲያገለግሉ ሰንበትን ሲሽሩ ኃጢአት አልሆነባቸውም። ከመቅደስ የሚበልጠው እኔ እዚህ አለሁ። እኔን የሚያገለግሉ ደቀ መዛሙርት በሸርበት እሸት ቀጥፈው ቢበሉ ምን ችግር አለ እያለ ማን ይበልጣል? ከብሉይ ኪዳኑ መቅደስና ከክርስቶስ ማን ይበልጣል? ከክርስቶስ ይበልጣል። ከብሉይ ኪዳኑ ቤተ መቅደስ እኔ እንደምበልጠው ሁሉ ከብሉይ ኪዳኑ ካህናትም እነዚህ ሐዋርያት ይበልጣሉ እያለ ነው። እኔ ከብሉይ ኪዳን ቤተ መቅደስ እበልጣለሁ። የብሉይ ኪዳንን ቤተ መቅደስ ካገለገሉት ካህናትም እኔን የተከተሉት እነዚህ ደቀ መዛሙርት ይበልጣሉ እያለ ነው። ይሄ ለምን አልገባችሁም እያለ ነው። ይሄ ሲገባችሁ ትስተካከላላችሁ እያላቸው ነው። እኔ ከመቅደስ የምበልጠው የሰንበት ጌታ የመቅደስ ጌታ እዚህ ያለው። የብሉይ ኪዳን ካህናት በሰንበት ቀን ስራ ሰርተው ድካሙን ደክመው ሰንበትን አልሻሩም፣ በደል የለባቸውም እያላችሁ እኔን የሚያገለግሉ ያውም እየተራቡ ያውም ሲርባቸው ከኔ መለየት አልችል ብለው እኔን እየተከተሉ ባለበት ሰዓት ላይ እሸት ቀጥፈው በላችሁ ትከሳላችሁ ብሎ ነቀፋቸው ማለት ነው። ኢየሱስ ክርስቶስ ከሰንበት የሚበልጥ ጌታ ነው። ከመቅደስ የሚበልጥ ጌታ ነው። የመቅደሱ ጌታ ራሱ ኢየሱስ ክርስቶስ ነው። ስለዚህ ከኢየሱስ ክርስቶስ ጋር ያለ ንጹህ ነው ማለት ነው። የሚያደርገው ነገር ቢታረምም በማን ነው የሚታረመው ማለት ነው? ስህተት ቢመጣም በራሱ ነው፣ በባለቤቱ። ባለቤቱ ከፈቀደለት፣ ባለቤቱ እንዲያደርግ ከወደደ ደግሞ ያደርጋል። አንተ እንኳንስ ተቃዋሚ ሆነ ጓደኛ እንኳን ብትሆን ወዳጅ እንኳን ብትሆን ልትቃወሟችን፣ በባልንጀራ ላይ እንኳን መፍረዳችን። ተቃዋሚ ሆነ ከመጣም አለቀ። መንፈስ ተቃውሞ ነው። ተቃዋሚ ነህ፣ ጠላት ነህ፣ የጠላትነት መንፈስ ነው ያለ። ስለዚህ ትክክል ልትሆን የምችልበት እድል የለም። ጓደኛ እንኳን ብትሆን ጓደኛህን በቅንነት ለማቅናት ካልፈለግ ጌታው የፈቀደለትን ነገር ልታስቆሟችን። ጌታው ፈቅዶለታል። አንተም ጌታ የፈቀደለትን ነገር ታደርጋለህ፣ ባልንጀራም ጌታ የፈቀደለትን ነገር ያደርጋል። በባልንጀራ ላይ ልትፈርድ የምችል አንተ ማን ነህ? ምንም አይደለም። ስለዚህ ኢየሱስ ክርስቶስ እኔ ከመቅደስ የምበልጥ ነኝ፣ የመቅደስ ጌታ ነኝ፣ የካህናት ጌታ ነኝ፣ እኔን የሚያገለግሉ ደቀ መዛሙርቴ ደግሞ የኔ ናቸው፣ ስለዚህ ልትፈርዱባቸው አትችሉም አላቸው። አራተኛ ማስረጃ ትንቢት። ከትንቢት ጠቀሰ። ቁጥር 7 ምሕረትን ወዳለው መስዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችኋቸውም ነበር አለ። ምን አለ ክርስቶስ? ምሕረትን ወዳለው መስዋዕትን አይደለም። ግዙ በጣም ጥሩ ስለሆነ ግዙን እጠቅሳለሁ። እዚህ ጋር ግዙ ምጽዋተ አበድር መስዋዕት ይላል። ከመስዋዕት ይልቅ ምጽዋትን ወዳለው ይላል። ምጽዋት የሚለው ቃል ምሕረት በሚል ቃል ነው የተገለጠ። ምጽዋት ራሱ ምሕረት ነው፣ ርኅራኄ ነው። የምጽዋት መሰረታዊ ሐሳብ ለሰው መራራት ነው፣ ለሰው ማዘን ነው፣ ገንዘብ አይደለም። ምጽዋት ማለት ሳንቲም ማለት አይደለም፣ እንዳትሳሳቱ። ምጽዋት ማለት ሳንቲም ማለት አይደለም። ምጽዋት ማለት ጊዜ ማለት አይደለም። ምጽዋት ማለት ጉልበት ማለት አይደለም። ጊዜህን፣ ጉልበትህን፣ ገንዘብህን፣ እውቀትህን ብትሰጥ ምጽዋት የሚለው መሰረታዊ ሐሳቡ ርኅራኄ ማለት ነው። ምን ማለት ነው? ርኅራኄ ማለት ነው። ትንሽ ነው ትልቅ ነው የሚያሰኘው የርኅራኄ ትንሽ የርኅራኄ ትልቅ ስለሌለ ነው። እውነተኛ ርኅራኄ ከሆነ ትንሽ ትልቅ የሚባል ነገር የለውም። ራርተህ ምሕረት ለማድረግ ለሰው ራርተህ ካደረግከው ማለት ነው። ለዚህ ነው ምጽዋተ አበድር መስዋዕት የሚለው ግዙ ምሕረት በሚለውን እዚህ ቃል ላይ የገባውን ምጽዋተ ነው የሚለው። ምጽዋትን ከመስዋዕት ይልቅ አበልጣለሁ፣ የበለጠ ከመስዋዕት የበለጠ ምሕረትን ወዳለሁ ይላል። ምን ማለት ነው?
ለእግዚአብሔር መስዋዕት ታቀርባለህ። ለእግዚአብሔር የሚቀርብ መስዋዕት አለ። ደግሞም ለባልንጀራህ የምታቀርበው ደግሞ የምታደርገው ርኅራኄ አለ። ለምሳሌ ሰንበትን ማክበር፣ እዚሁ ላይ አውዱ ላይ እንድንቆም፣ ሰንበትን ማክበር ለእግዚአብሔር የሚቀርብ መስዋዕት ነው። እግዚአብሔር የሚከበርበት መንገድ ነው። ምን ማድረግ? ሰንበትን ማክበር። እንደገና ደግሞ እነዚህ ደቀ መዛሙርት ሲርባቸው ለእነሱ መራራት ምጽዋት ነው። በዚህ ቦታ ለሰንበት ከመቆም ለሰዎች መቆም ይሻላል እያለ ነው ኢየሱስ ክርስቶስ። ለደቀ መዛሙርቱ መቆም ይሻላል እያለ ነው። ለደቀ መዛሙርቱ መራራት ሰንበት ተሻረ ብሎ ከመከራከል የበለጠ ነው። ምክንያቱስ ለእግዚአብሔር ከምታቀርበው መስዋዕት በላይ ለባልንጀራ የምትራራው ርኅራኄ እግዚአብሔርን ደስ ያሰኘዋል ይላል። ይህ እንዲገባም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ያስተማረውን እናስብ። ምዕራፍ 5 ላይ እንዲህ ይላል፣ ለእግዚአብሔር የምታቀርበው መባ መስዋዕት ኖሮ ወደ ቤተ መቅደስ ስትሄድ ባልንጀራ አንዳች ነገር በአንተ ላይ ቅሬታ እንዳለው ትዝ ቢልህ መባህን ከደጅ አስቀምጥና ወዴት ነው የሚለው? ወደ ባልንጀራ ሂድ። ባልንጀራህን ፈልገው፣ ባልንጀራሽን ፈልጊው። ቅሬታ ያለውን የተቀየመህን ያሳዘንከውን ባልንጀራሽን ፈልገሽ አግኝና ከዛ ይቅርታ ጠይቅ። ይቅርታ ከጠየቅ ከእሱ ጋር ከታረክ በኋላ ተመልሰናና መባህን ለእግዚአብሔር ምን በል አስገባ። ካላደረክስ ይሄንን መባህን ለእግዚአብሔር ብትሰጠው እግዚአብሔር ይቀበላል? አይቀበልም። ለምን? የባልንጀራ ሐዘን፣ የባልንጀራ ቅሬታ፣ ባልንጀራ ላይ ያደረስከው በደል በእግዚአብሔር ፊትና በአንተ መካከል መጋረጃ ሆኖ እየከለከለብህ ነው። መባ አይደርስም፣ ጸሎት አይሰማም። ምንም ነገር በእግዚአብሔር ፊት ብናደርግ ሌላ ሰው እያለቀሰ ከሆነ ምንም ነገር ብናደርግ አንሰማም። ይህን ቀጥታ ልናገር። ባሎች ሚስቶች በሚያዝኑበት ሁኔታ ውስጥ ሆነ ሚስት እያለቀሰች ቤት አንተ መጥተህ እዚህ መባ ብትሰጥ ምንም አትጠቀምም። እዚህ ጻድቅ ለመታየት አትሞክር። አንጫወት ማለት ነው። ድራማ አይደለም በእግዚአብሔር ፊት የሚሰራው። መጀመሪያ ከሚስት ጋር ታረቅ፣ መጥተህ ለቤተ እግዚአብሔር የምትፈልገውን ነገር ስጥ። ይህም ብቻ አይደለም፣ በእግዚአብሔር ፊትም ጸሎት አናቅርብ። ቅድሚያ እግዚአብሔር ጸሎታችንን ከመስማቱ በፊት ምንድን ነው ያለን? ከባልንጀራ ጋር ታረቅ፣ ባልንጀራህን ይቅርታ በል። ይቅርታ ካላደረክለት እግዚአብሔርም ለአንተ ይቅርታ ሊያደርግልህ፣ ለአንቺ ይቅርታ ሊያደርግልሽ አይችልም። ምን ማለት ነው? እግዚአብሔር ሕግ የሰጠው እኛ እርስ በርሳችን ይቅር እንድንባባል እንድንተዛዘን ነው። ይሄን ካፈረስነው ሕጉ አልገባንም። ካልገባንስ ሕግ አፍርሰን ባልንጀራችንን በድለን እግዚአብሔር ፊት መጥተን ማረኝ ብንል ምንም ትርጉም የለው። በነቢዩ በሆሴዕ ምዕራፍ 6 ቁጥር 6 ላይ ምን አለ እግዚአብሔር? ከመስዋዕት ይልቅ ምሕረትን እወዳለሁ አለ። ለእኔ መስዋዕት ከምታቀርቡልኝ፣ መባ ከምትሰጡልኝ፣ እኔን ከምታገለግሉኝ፣ በፊት ከምትጸልዩት፣ ከምታቀርቡት፣ ከምትዘምሩት መዝሙር፣ ከምትሰብኩት ስብከት በላይ እኔ የምፈልገው ምንድን ነው? ለባልንጀራችሁ ምሕረት እንድታደርጉ፣ ይቅርታ እንድታደርጉ ነው። ለምን? ስብከቱ ዋና ዓላማው ለባልንጀራችሁ ምሕረት እንድታደርጉ ስለሆነ እሱ ካልተሳካስ፣ ዝማሬው ዋና ዓላማው እግዚአብሔር እንድታውቁ፣ ባልንጀራችሁን ይቅር እንድትሉ ነው። እሱ ካልተሳካስ በቃ ከንቱ ቀረ ማለት ነው። ይሄ ነገር እንዳይበላሽ ሕጉ ይግባችኋል። ሕጉን ግን አላወቃችሁም። ስለዚህ ስላልገባችሁ ከመስዋዕት ይልቅ ምሕረትን እወዳለሁ ያለው ስላልገባችሁ፣ እሱም ስላላወቃችሁ በደል በሌለባችሁ በእነዚህ ሰዎች ላይ ትፈርዳላችሁ አላቸው። የመጨረሻው ሁለት እርስ በርሳቸው የተያያዙ ነገሮችን የተናገረ የሰው ልጅ የሰንበት ጌታ ነውና ይላል። የሰው ልጅ የሰንበት ጌታ ነውና፣ የሰው ልጅ ማለት ራሱ ነው። እኔ የሰንበት ጌታ ነኝ እያለ ነው። ሰንበትን የሰራው እኔ ነኝ እያለ ነው። የሰንበት ጌታዋ እኔ ያለሁኝ፣ ሰንበትን የማስጠብቃት፣ ሰንበትን የማስከብራት እኔ ነኝ። እኔ ጌታዋ የሰራዋት እያለሁ እናንተ ሰንበት የተሰጣችሁ እናንተ ለዚህ ተቆርቋሪ ሆናችሁ አላቸው። ሌላም ጨመረበት። ማርቆስ ወንጌል ላይ ግልጽ ሆኖ አለ። ሰው ለሰንበት አልተፈጠረም፣ ሰንበት ግን ለሰው ተፈጥሯል። እኛው እንደዚህ ነው፣ ገልብጠን ነው የምንረዳ። ሰው ለሰንበት አልተፈጠረም። እንዲያውም
ሰው ከሰንበት ቀድሞ ነው የተፈጠረው። ሰው በተፈጠረ ጊዜ ሰንበት አልነበረም። ሰንበት ለሰው ነው የተሰጠው። ሰው ለሰንበት አልተሰጠም። ሰንበት ለሰው ነው የተሰራ። ሰው ለሰንበት አልተፈጠረም። ስለዚህ ነገሩን ገልብጣችሁ አታንቡት፣ ገልብጣችሁ አትተርጉሙት፣ ገልብጣችሁ አትስበኩት፣ ገልብጣችሁ አትኖሩት። ምክንያቱም ሕይወታችሁን ያበላሻል ነው እያለ እኔ የሰንበት ጌታ ነኝ እዚህ ያስከብራታለሁ፣ እናንተ ግን ሰንበትን የምታስከብሩ መስላችሁ ሰውን ትቃወማላችሁ። ሰው እኮ ለሰንበት አልተፈጠረም ማለት እንግዲህ ነገሩ እነዚህ ግልጽ ከሆነ ከገባን ከሰንበትና ከሰው ክብሩ የማን ይበልጣል? እንደዚህ ቀጥታ እንናገር ማለት ነው። በእግዚአብሔር ዘንድ ከሰውና ከሰንበት ማን ነው የሚበልጠው? ማን ይበልጣል? ሰው። አይሁድ ግን ምን እያሰቡ ነው? ምን እያሰቡ ነው? ሰንበት ነው የሚበልጥ እያሉ ነው። መዛባት ተፈጥሯል ማለት ነው። መንፈሳዊ መዛባት፣ የትምህርት መዛባት፣ የግንዛቤ መዛባት፣ የአመለካከት የእምነት መዛባት፣ መተላለፍ ተፈጥሯል ማለት ነው። ስለዚህ ይህንን በፈረንጅ ቋንቋ ዲስኦርደር የሚባለውን ወደ ኦርደሩ ሊመልሰው ነው የሚፈልገው ማለት ነው። ነገር ውስጡ አይደለም። ዲስኦርደር በሆነ መንገድ ነው የፈጠራችሁ የሰማችሁት። በተዛባ መንገድ የምትሰሙትን መዛባቱን አርቁና አስተካክሉ። ሰንበት ከሰው ያንሳል፣ ሰው ከሰንበት ይበልጣል። ሰንበት ለሰው ተፈጥሯል፣ ሰው ለሰንበት አልተፈጠረም። ስለዚህ በሰንበት ምክንያት ሰውን ልትጎዱ አችሉ። ሰንበት ይከበር፣ ሰው ይጎዳ ልትል አችልም። እንደዚህ አይነት ትምህርት የለም። መጀመሪያ የሰው ደህንነት ይጠበቅ። የራበው ይብላ፣ የጠማው ይጠጣ፣ የታመመ ይታከም፣ ያዘነ ይረጋጋ፣ የተጣላ ይታረቅ። ሰውን እንደዚህ ልናገር፣ ሽማግሌዎች አዳምጡ። የተጣላ ሰው አሁን እዚህ ይሄ ምስራቅ ነው 26-27 አካባቢ ኪሎ ሜትር ነው እኔ የመጣሁት ጠዋት በልቼ ስመጣ ማለት ነው። 10 ሰዓት ከምናምን ተነስቼ 12 ሰዓት አካባቢ ሊደርሱ እኔ ስለዚህ ሰንበት ይሽር ያለው ማለት ነው። በጓረ ሰንበት ይሽር ያለው ማለት ነው። ይሄ ሁሉ ያህል ኪሎ ሜትር አይፈቀድልኝም ማለት ይሄ ሁሉ ረጅም ምዕራፍ ነው። ነገር ግን ለምን ነው የመጣው? ለምን የመጣው? ለወንጌል። ስለዚህ ልክ እንደዚህ እናንተም ቀጥታ እየተናገሩ ነው። ረጅም መንገድ ሄዳችሁ ላብ እስኪያልባችሁ እግራችሁ እስኪንቀጠቀጥ ድረስ ሄዳችሁ ተራራ ወጣችሁ ቁልቁለት ወርዳችሁ ማስታረቅ ያለባችሁ ሰው ዛሬ እንዳለ ከሰማችሁ ሄዳችሁ አስታርቁ። ሰንበትን አልሻራችሁም። በዚህ እንደዚህ አይነት ነገር የለም። የተጣሉ ሰዎች ሳይታረቁ ቢያድሩ ነው ሰንበት የሚሻረው። ቂም ሲያድር ነው ሰንበት የሚሻረው። የተጣሉ ባልና ሚስት፣ የተጣሉ ጓደኞች እንዳሉ እያወቃችሁ ዛሬ ሰንበት ነው እንዴት ይሄንን ተራራ ወጣለሁ፣ እንዴት ይሄን ቁልቁለት ወርዳለሁ፣ ሰንበትን ይሽራለሁ እኮ እያሉ ቂም፣ በቀል፣ ጥላቻ እድል እንዲያገኝ ከሰራ ተጋድሎ ሊያድሩ ይችላል። ምናልባትም አንተ ነገ ሰኞ አስታርቃለሁ ስትል ዛሬ ተጣልተው ተጋድሎ ሊያድሩ ይችላል። ባይጋደሉስ? ለምን ቂም ያድራል? ለምን በቀል ያድራል? ለምን ለኃጢአት እድል ትሰጣለህ? ውጣ ውረድ፣ ድከም። ይሄ መልካም ነገር ነው። እግዚአብሔር ደስ የሚያሰኝ ነገር ነው። በክርስቶስ ቃል መሰረት በሰንበት መልካም ማድረግ ተፈቅዷል። እንደዚህ ነው ቃሉ የሚለው። ሰውን የሚጠቅም የሰውን ሕይወት የሚጠቅም ነገር እግዚአብሔር ደስ የሚያሰኝ ነገር በሰንበት ማድረግ ተፈቅዷል። ደግሞም ከሰንበት የሚበልጠው ጌታ የሰንበት ጌታ የሆነው ኢየሱስ ክርስቶስ ከመቅደስ የሚበልጠው፣ ከሶሎሞን የሚበልጠው፣ ከዮናስ የሚበልጠው፣ ከነቢያት የሚበልጠው፣ ከነገሥታት የሚበልጠው፣ ከካህናት የሚበልጠው፣ ከሁሉ ነገሮች በላይ የሆነው የሰማይና የምድር ፈጣሪ ጌታችን ኢየሱስ ክርስቶስ እሱ ከኛ ጋር ነው። ማን ከኛ ጋር ነው? ገብቶናል ነገሩ። የሕጉ ዓላማ ይግባል፣ የትምህርቱ ዓላማ ይግባል፣ የሃይማኖቱ ዓላማ ይግባል። ሃይማኖቱ ዓላማው፣ ትምህርቱ ዓላማው፣ ሕጉ ዓላማው እግዚአብሔርን ደስ ለማሰኘት፣ የእግዚአብሔርን ፈቃድ ለመግለጥ፣ የእግዚአብሔርን ክብር ለመጠበቅ፣ የሰውን ደህንነት ለማረጋገጥ ነው። እነዚህ ሁለት ዓላማዎች የሚጥስ ማንኛውም ትምህርት፣ ማንኛውም ስብከት፣ ማንኛውም ትርጉም፣ ማንኛውም ሕግ አስከባሪነት ትርጉም የለውም። ሰውን ጎድተህ ሕግ ልታስከብራችሁ ሰውን በሚጠቅም መንገድ ነው ማለት ነው። ይሄ የእግዚአብሔር ሕግ ትምህርት ነው። የእግዚአብሔር ሕግ መንፈስ ነው ማለት ነው። እኛ ፖሊሶች አይደለም። እኛ ደግሞ ወይም ፍርድ ቤት አለ። ፍርድ ቤት በርግጥ አንድ ሰው በማሰር ብዙዎቹን ማሰኘት ሊፈልግ ይችላል። እሱ ራሱ ዓለም ላይ የሰው አቅም ይሄንን ስለማይፈቅድ የሰው ስርዓት ከዚህ ውጪ ስለሌለው ሌላ መንገድ የለው። እግዚአብሔር ግን በዚህ መንገድ አይደለም የሚሰራ።
አንዱን ሰራው አንዱን የሆነ ነገር አድርገው ዜን ሌሎች ሰላም ያግኙ አለ። እሱ ሌላ ነገር ነው ማለት ነው። ለማንኛውም ግን ትምህርቱ ግልጽ ከሆነ እግዚአብሔር ዛሬ ያስተማረን ዛሬ የመከረን ዋና ነገር በሰንበት ቀን ወይም ደግሞ ልክ እንደ ሰንበት አይነት ስርዓት ህግ ሲመጣ ያንን ህግ ያንን ስርዓት ለማክበር ብለን ሰውን መጉዳት እግዚአብሔር እንደያዝን ማድረግ የምንችለው በሰንበትም ቢሆን መልካም ስራ በመስራት ነው። ስለዚህ ሰንበት መልካም ስራ ለመከልከል አልተሰጠም። ሰንበት መልካም ስራ ለመስራት የተሰጠ ህግ ነው። በዚህ መንፈስ ራሳችንን ከእግዚአብሔር ጋር ማድረግ፣ ማስማማት፣ ማስታረቅ፣ ሰውንም ደግሞ የሚጠቅም ስራ መስራት አለብን። እግዚአብሔር ይርዳን። የሰማነውን በልቡናችን ያሳድረው። ሰላም ሁኑ።